አይ ሩታዬ የኔ ጀግና የኔ አቃጣይ ትችላለች በሉ ቤተሰብ። እንዴሱ በሩታ እርጉዝና ተቃጠለ፣ አበደ፣ እንቅልፍ አጣ ሰው እርስ በእርስ ተባሉ ማለት ነው። እንግዲህ ሩታ ጋር እውነት አለ። እቺ ልጅ እንግዲህ የፈጣሪ ስጦታ ነው ልጅ ማለት ነው። ለምን አረገሽ? ለምን ይሄ ነገር ተፈጠረ ማለት ትችላላችሁ። እሷ ፈልጋ አይደለም መቼም ይሄ ነገር የተፈጠረ ማለት ነው። ፈጣሪ ሰጣት። እሺ እውነት ከሆነም ሄዳ ቼክ ማስደረግ ነው በቀላሉ ማለት ነው። ዳፍ እንዴት ተረጋግቶ እንደሚያወራ የሚገርም ወንድም ነው። እግዚአብሔርን ከነዚህ ቤተሰብ ነው እንደ የወጣ ነው ያልኩ ቤተሰብ በቃ ርጋቱ ደስ ስል ዳፍ ማለት ነው። እቺ ቡዚ የምትባይ ሴትዮ በጣም ፈላብሽ ማለት ነው። እንደ ሴትነትሽ እንደ ትልቅነትሽ አስከብሬ ራስሽን። አረ በጣም ነው የሚያስጠላው። አንቺ ገና ከሩታ ጋር በዚህ ልክ መነጋገር አይደብርሽም እንዴ? እንደ ወንድም እስቲ ረጋ በይ። ጌታን ቡዚዬ ማለት ነው። በዚህ ልክ ለወንድም ሽንቴ ብርንዳ ነው አልሽ። አብርሽና ሩታ እኮ ነው እዚህ ነገር ውስጥ መግባት ያለባቸው ሁለታቸው ነው። አንቺ እኮ አያገባሽም። እንደ ዳፍ ዝም ብትይ ጥሩ ነው። ለምን በጣም ሰው እየጠላን ያለሽ አሁን ላይ ማለት ነው። በጣም ነው የሚያስጠላው የምታደርግ ድርጊት ማለት ነው። ጭራቅ የሆነች ሴትዮ ማለት ነው። እንዴ እንደ ትልቅ ሰው ተከበሪ። ጌታ ራስ ስታስከብር ነው ሰው የሚያከብርሽ ማለት ነው። ሩታ ልክ ናት እንዴ? ለምን ይሄ ነገር ተፈጠረ ትላላችሁ እንዴ? ቤተሰብ ማንም አይልም። ይሄ የእግዚአብሔር ስጦታ ነው። ልጅ የሰጣ ፈጣሪ ነው። በቃ ይሄ ነገር ሆነ አይደለ? ከሆነ እኮ ሂደሽ ቼክ ማስደረግ ነው። ይሄ ነገር እውነት ነው፣ ይሄ ነገር ውሸት ነው ብለሽ ቼክ ማስደረግ ነው። ሩታ እውነት አላት። ይቺ ልጅ በዚህ ልክ ተገትራ የምትናገረው ማለት ነው። ሩታ እርጉዝ ስለሆነች ነው እንጂ ለምን በዚህ ልክ ገና ሕፃን ልጅ አላት ይቺ ልጅ ማለት ነው። ለምን በልጅ ትቀልዳለች ብዬ አላምነው። እውነት ስላላት ነው እቺ ልጅ በዚህ ልክ የምትናገረው ማለት ነው። ቡዚዬ ማለት ነው። እንደ ትልቅ ብትሆኚ ጥሩ ነው ብዬ አስባለሁ። በጣም ብልግናሽ ደስ አይሉ። በጣም አበዛሹ ማለት ነው። በጣም ማለት ነው። የምር እንደ እስኪ እንደ ኤልዱ ራስሽን አስከብረሽ ቁጭ በይ ማለት ነው። ልጅ አለሽ መቼ አይደለ? ልጅ ያለች እናት በዚህ ልክ ወርዳ ስትገኝ አይደብርም? በጣም ያስጠላችኝ። ጌታ ነው ምላችሁ። እቺ ቡዜ የምትባይ ሴትዮ ማለት ነው ስታስጠላ። እስቲ ሮቶ የሆነ ሰውነትሽን አስተካኪ ማለት ነው። በዚህ ልክ አይደብርሽም? ከሩታ ጋር ቆመሽ ስታወሪ ማለት ነው። እቺ የሆነች ዝሙተኛ ሴትዮ ማለት ነው። ለካ ለዛ ነው አንቺ ዝሙት የምታበረቻች ወንድምሽ ደና እንደሰራ ማለት ነው። እንዴ ሩታ ላይ እኮ ታንጣጠች እኮ ጋይስ። እንዴ ለምን ይሄ ነገር ተፈጠረ? ለምን በቃ ያለፈ ነገር አልፏል ያለ እሱ ማነስ አይጠበቅብሽም። አሁን የተፈጠረን ነገር ሂደሽ ቼክ ማስደረግ ነው በቃ። እንደ ወንድምሽ ተረጋግጠሽ እንደ ሰው አውሪ ማለት ነው። ሩታ ምንም እኮ አልተናገረችው። ራሷ ጠርታ ራሷ ይሄን ነገር አድርጋ ለወንድምሽ በዚህ ልክ መቆራቀር ለምን አስፈለገ? እኔ ነኝ። አረ ሩታ ትችላለች። ጌታን ነው የምላችሁ። ሚዲያን አንጫጨች እኮ አንድ ሴት ለብቻ ማለት ነው። ሴቶች ማለት ሁሉም እኮ በሩታ ነው የምትሸቅሉ ማለት ነው። ሩታ በሰጣችሁ ኢዲያ ነው እናንተ ሁላችሁም ወጣችሁ የምትሸቅሉ ማለት ነው። በሩታ ነው እየተለወጣችሁ ያላችሁ ማለት ነው። ሩታ ትችላለች። ሰርታ የምታሰራ ሴት ናት። ጀግና ሴት ናት ጋይስ። እቺ ብዙ የምትባይ ሴትዮ በጣም አበዛሹ። በጣም ወጥረገሹ ማለት ነው። እንዴ ሰው እንደ ትልቅነትሽ ራስሽን አታስከብሩ። ልክ ናት ያለች ሩታ። እንደ ትልቅነትሽን ሆኝ ያለቻት እንዴ አገባሽም እኮ ሩታ ህይወታ ተበጥብጦ ታዳ አብርሽ የራሱን ህይወት ሊቀጥል ስንት ነገር ህይወቷን አበላሽቶ ትምህርት እንዳትማር አድርጎ አስረግዟት ልጁን ጥሎ የወጣ ሰውዬ እኮ ነው። እንዴት ዝም ትላለች? ደግ አረገች ሩታ። ሂደሽ በየቀኑ ሂደሽ እንዶ በጥብጪ ማለት ነው። አብርሽም የራሱን ህይወት እንዳይዝ አድርጊ ማለት ነው። እንዶ ተው ተከበሩ፣ እግዚአብሔርን ተከበሩ። ቡዜ የምትባይ በተለይ አንቺ ተከባሪ ማለት ነው። የምሬ ነው ምልሽ። እንደ ሴትነትሽ ራስሽን ብታስከብር ጥሩ ነው። ራስሽን አታኒቂ። ሚዲያ ላይ የመጣሽ ማለት ነው። አንቺ ሴተኛ ዳሪ ስታስጠላ። የምር እንዴት እንዳስጠላችን። ይቅርታ ቤተሰብ፣ እኛንም እኮ ኃጢአት ውስጥ አስገቡን ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውዶች የኔ እንቆች፣ እንግዲህ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። ሩታ ጀግና ነሽ፣ ማርያምን ትችላለች፣ የምር ትችላለች በሉ ሁላችሁም በኮሜንት ማለት ነው። እኔ በጣም ነው የምወድሽ ሩታዬ። ለዚህ ነው እኮ አንቺም የምወድሽ ለምክንያት ነው። ትችላለች፣ ሰርታ የምታሰራ ጀግና ሴት ናት።
በሩታ አይደለ? አሁን በዚህ ሩታ እርጉዝ ናት ካለች ጀምራችሁ ሁሉም በየቤት ቪዲዮ ደቅኖ በዚህ ዙሪያ ላይ የተሰራ ነው ቪዲዮ። በሷ ነው የምትሸቅሎ። መቼም አብርሽ ስንት ቪዲዮ ሰራ? 2 ቪዲዮ ሰራ። ሩታ እርጉዝ ነኝ ብላ ከመጣች 2 ቪዲዮ ሸቅሎበታል። አንቺም ሸቀልሽበት። ገባሽ አይደለ? ሩታ እኮ ሰዎቹን ሰርታ የምታሰራ ጀግና ሴት ናት። ገባችሁ አይደለ? እናንተ እኮ የምሬ ነው የምላችሁ፣ መልካምነት አይወድላችሁም። ገባችሁ አይደለ? ሩታ ናት እኮ ሁሉም ሰዎችን ይቀየረች ያለችው ማለት ነው። በተለይ ቡታራ ያላችሁ ትንሽ ዩቱበሮች በሩታ ነው እዚህ ደረጃ ላይ የደረሳችሁ ማለት ነው። ሩታ ደግሞ ሽልማት ይገባታል ደግሞ ማለት ነው። አቦ ይመችክ ዳፍ ማለት ነው። ትክክለኛ ወንድም በቃ አለ አይደለ? ስርዓት ያለ ንግግር ነው። በቃ ቡዝዬ ሄደች፣ በቃ ሄደች። ከአንቺ ጋር ማን ቆሞ የሚያወራ? አንቺ በዚህ ልክ እንዴ የፈላ ውሃ ታውቃላችሁ? እንደዛ ነው። በቃ ሽሮ ነው የሆነች እኮ ትክ 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 ትክ። ኧረ በጣም ነው የሚያስጠላው። እንዴ ራስሽን አስከብር አንቺ ሴትዮ። እንዴ ራስሽን ካላስከበርሽ ሩታ እንዴት ነው አንቺ እንዴት ነው ሩታ የምታከብርሽ? አንቺ እኮ ሰውን ስታከብር ነው ሩታ የምታከብርሽ። ሩታ እኮ ለአንቺ ክብር አላት ከዚህ በፊት። አንቺ ነሽ ራስሽን በዚህ ልክ ዝቅ ያደረግሽው ማለት ነው፣ ቡዝዬ ማለት ነው። ገባሽ አይደለ? ደግሞ ከወንድሜ ህይወት ውጪ ወጥተሻል እኮ አያገባሽም። እሱ ለምን ደስተኛ ሆነ፣ እሱ ለምን እንደዚህ ሆነ ብለሽ ነው በዚህ ልክ ነገሮች እንደዚህ ነገር የምታደርጊ ትላለች እንዴ? ውርጉዝ ነኝ አለች። ምን አለች? አብርሽ ህይወት በጥበጠችው እንዴ? ምንም አልተናገረችው። ውርጉዝ ነኝ አለች። በቃ ውርጉዝ ነኝ እና ቼክ ማስደረግም ከፈለገ እና ብላ ሩታ ትላንትና አብርሽን ጠይቀችው። አብርሽ ደግሞ ውሸት ነው ውሸት ነው ይሄ ነገር ውሸት። እንዴት ነው ውሸት ሊሆን ይችላል? እሺ ሩታ እኮ ምላለች። ገባችሁ አይደለ? የምር እግዚአብሔርን ብላለች። እግዚአብሔርን መቼም ውሸት ነው ብዬ አላምንም። ለምን በውሸት ደግሞ የእግዚአብሔርን ስም አጣራም። ገባችሁ? ገና የስንት ወር ልጅ አላት። ገባችሁ? ከተፈጠረ እንግዲህ ፈጣሪ የሰጣትን ስጦታ መቀበል ነው። በዚህ ልክ አንቺ ምን ቤት ነሽ ቡዝዬ ማለት ነው። አብርሽና ሩታ አውርቶ የሚጨርሱ ነገር ነው ከሆነ ደግሞ ልጅ ከተፈጠረ አብርሽ ደግሞ ከሄርሜላ ጋር ያለን ነገር ማቆም ነው ያለበት ማለት ህይወቱ ላይ መጫወት የለበትም። እሱ በሄርሜላ ህይወቱ መጫወት የለበትም። እዚህ ጋር 2 ልጅን ትቶ ከሌላ ሴትም ጋር መሆን አይችልም። ገባሽ አይደለ? ወንድምሽ እንዶ ተቆጥተሽ መመለስ ያለብሽ ሴት የሆነሽ ገና ደግሞ ሩታ ጋር መታሽ እንደዚህ ነው ማለት አትችልም ብዝዬ ማለት ነው። በጣም ነው የሚደብርሽ። ለወንድምሽ እንደተዳላ ሰው ነው የምትመስይ ማለት ነው። በዚህ ልክ ሰው እንኳን ምን ይልሻል? እስኪ ሚዲያ ላይ መታሽ ደግሞ የሆንሽ ጭራቅ ሴትዮ ማለት ነው። እስቲ ጽጉርሽን አስተካኪ፣ በስነ ስርዓት ተሰሪ። ስታስጣላ እቺ የሆነች ሮቱ ሴትዮ ማለት አላበዛሽም እንዴ? እንዴት ሰው እንደ ትልቅነት ራሱን እንዴት ራሱን አያስከብርም? እስኪ እንደ ወንድምሽ ሆኚ ማለት ነው። ሩታ እውነት ስላላት ነው እቺ ልጅ ማለት ነው። እንግዲህ አንቺ ከርሽ በኋላ ሩታ ተረጋግታ እንግዲህ አለ አይደለ ዳፍ በስነ ስርዓት ሩታን ይሄ ነገር እውነት ነው እንዴት ነው ምናምን ብሎ ጠይቃት። አዎ እውነት ነው ብላለች። ሄዳን ቼክ ማስደረግ እንችላለን ስላት አዎ እንችላለን እንድ ብላለች። በቃ በመጨረሻ ሄዳለች ማለት ነው። ይሄ ነገር እውነት ከሆነ እኮ አንቺ ታፍራለሽ ቡዝዬ ማለት ነው። መቼም ሩታ ይሄ ነገር በውሸት የእውነትን ነገር በዚህ ልክ አትሄድም። ፕራንክ ከሆነ ፕራንክ ነው ብላ መናገር ትችላለች። ገባችሁ? በዚህ ልክ ሩታ ትዋሻለች ብዬ አላምንም። ግን ቡዝዬ ነገ ታፍራለች። ገባሽ? መቼም አንቺ እኮ አክስት ሆነሻል ማለት ነው። ገባሽ አይደለ? ነገ ዛሬ ያወራሽውን ንግግር ነገ ትጻጸተበታለሽ። ገባሽ አይደለ? ነፍስ ጡር ሆና እውነት ሩታ ካረገሽ አንቺ ደግሞ ታፍራለሽ ነገ ማለት ነው። ገና ያልሆነ ወሬ ባታወሪ ጥሩ ነው። በሁለቱም መሀል መግባት የለብሽም። አንቺ እንደ ዳፍ ከእነሱ ውጭ መሆን አለብሽ። እንደ ኤልዱ ራስሽን አስከብር። ከዚህ ነገር ውጪ ይደብራል። በጣም አበዛሹ እንዴ! ሩታ ምን ያደረገችው ጋይስ? ሰው ሁሌ ውሸት ይናገረው ሁሌ በቃል ነው እንዴ? ሰው ልጅ ጭንቅላቷ ላይ ስታስበው እሷ እንዴት ነው ሩታ ውሸታ ነው እውነት አይደለም? አረ ቡዝዬ በጣም ነው የሚደብርብሽ። በጣም ነው የሚያስጠላው። እግዚአብሔርን ራስሽን አስከብሪ። ጌታን ራስሽን አስከብሪ። በጣም ሰው እየጠላሽ ነው አሁን ላይ ሚዲያ ላይ ማለት ነው። የምታደርጊ ድርጊትሽ ደስ አይልም። ወንድምሽ የሚሰራው 666 ነው። አንቺም ልክ እንደ ወንድምሽ ነው እንዴ? ወንድምሽ አሁን ትክክለኛ መንገድ ላይ ነው። ሚስትና ልጁን ትቶ እንዴ! ኧረ አንቺስ አበዛሹ። በተለይ በጣም አበዛሹ። ነገሩን ሂደሽ ቼክ ማስደረግ ነው በቃ። ይሄ ነገር ቀላል ነው። ይሄ እኮ የሚያስጨቃጭቅ ነገር አይደለም።
ዳፍ በእውነት ላይ ያለ ልዩ ሰው ነው። የምሬ ነው የምላችሁ። ለአብርሽም ለሩታም አይወግኑ፣ ለሁለቱ አንድ ነገር ነው የሚናገሩ። ገባችሁ? ለአብርሽም አይዳለም፣ ለሩታም አይዳለም። ንግግር ያለ እንደ ዳፍ ሰው ነው። አንዳንድ ደግሞ አብርሽና ሄርሜላ የምትደግፉ ልክ እንደነሱ ዝሙተኛ ናችሁ እናንተ ማለት ነው። እራሳችሁን ባላስቀምጣችሁ ከሌላ ወንዶች ጋር የምትላላጡ ሰዎች ናችሁ። ብዙዬ ደግሞ ደስታ አለችው። የደስታን ጥንቡሳሽ ይዘሽ ገደል ግቢ ሩታ። እንደ ወንድምሽ ከማንም ሴት ጋር አልተላላጠችም፣ ከማንም ወንድ ጋር አልተላላጠችም። እንደ ወንድምሽ ከማንም ሴት ጋር መጥቶ የሚላላጥ ሩታ አልተላላጠችም። ብትሆነው የደስታ ጋር መጀመሪያ ጊዜ ነው። አንቺ የምታውቂ ነገር ነው። ሳትጣሉ በፊት ነው። ሩታ ደስታ ጋር ምንም ነገር የላትም። እንደው የእሱ ፍቅር ጥያቄም አልተቀበለችው። የምን ደስታ ነው? አንቺ ሴትዮ ማለት ነው። አንቺ በሩታ ስለምትቀኝ ነው እንዴ? ስለምትቀኝ ነው ወይስ ምንድን ነው? ከሩታ ምንድን ነው የምትፈልጊ? እቺ ቡዜ የምትባይ አንቺ ጨራቅ ሴትዮ፣ አንቺ ሮቶ ማለት ነው። ስታስጠላ ይሆንሽ። እንጃ ምን እንደምልሽ አላውቅም። ስድብ ጠፋብኝ ቤተሰብ ሚላት ማለት ነው። በጣም አበዛችሁ። ድምጽሽ አስጠላኝ አሁን ላይ። በስመ አብ